ባሌ የውጭ ዜጋ ነው። የምንኖረው ደግሞ ዱባይ ሀገር ላይ። ሁለተኛ ልጄን ለመውለድ ኢትዮጵያ በመጣሁበት ቅጽበት የኔ የምላት ቤተኛዬ፣ ሚስጥረኛዬ፣ በጣም ጓደኛዬ የሆነች ሴት በሃይማኖቷና በስነ ምግባሯ በጣም የተከበረች ናት ብዬ ከየትኛውም ሴት መርጬና አብልጬ ጓዳዬን ያሳየኋት፣ ሚስጥሬን ያካፈልኳት፣ ጓደኛዬ ያልኳት ሴት ባለቤቴም ስራ ቦታዋ ድረስ በማስጠራት እንደምታፈቅረውና ሊያገባት እንደምትፈልግ በአስገዳጅ ሁኔታ ትነግረዋለች። ሀውለት ወልጄ ወደዛ ስመለስ የሰማሁትና ያየሁት ነገር በጣም ከባድ ነበር ትለናለች። እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? አብራችሁኝ ስለሆናችሁ በጣም አመሰግናለሁኝ። አዳዲስ እቃዎች ገብተዋል። ይኸው እንደምታዩት እየለበስን ደግሞ እያሳየናችሁ ነው። ሀውለት ጋር ሳታዩ እንዳትወስኑ የምንለው በምክንያት ነው። አባያዎችን፣ ጫማ፣ ቦርሳ፣ ቶቦች፣ ድሪያዎችን የምትፈልጉ ሱቅ በመምጣት ያሉትን ነገሮች ማየት ትችላላችሁ። አማራጭም መውሰድ ትችላላችሁ። ይኸው እዚህ ጋር እንደምታዩት የቴሌግራም ሊንኬን አስቀምጬላችኋለሁ። ይሄን ሊንክ ስክሪንሻት አድርጉና ኮፒ ፔስት አድርጋችሁ ቴሌግራም ላይ ልታገኙኝ ትችላላችሁ። አሊያም ደግሞ ሀውለት ኮሌክሽን ብላችሁ ቴሌግራም ላይ ሰርች ባሩ ላይ ብትጽፉ ከ700 በላይ ቤተሰብ ያለው የቴሌግራም ቻናል ይመጣል። እዛ ላይ ሁሉም እቃዎች ስለሚለቀቁ ስለ ዋጋም እዛ ላይ መጠየቅ ትችላላችሁ፣ መምረጥም ትችላላችሁ። ቀጥታ ወደ ታሪኩ እገባለሁ። ባለቤቴ የውጭ ዜጋ ቢሆንም እጅግ በጣም አይናፋርና ሴት ልጅ በቀላሉ የማይቀርብ በሃይማኖቱም ጠንካራ ስለሆነ ሴት ልጅ ቀና ብሎ የማያይ ሰው ነው። እኔና ጓደኛዬ እቤት ውስጥ ሆነን ድንገት እንኳን ወደ ቤት በሚገባ ሰዓቱ ገና ከሆነና መውጣት የሚችልበት ታይም ላይ ከሆነ ቤቱን ጥሎ ይወጣል። ካልሆነ ግን ሰላምታ እንኳን በአግባቡ ሳይሰጠን ወደ መኝታ ቤት የሚገባ ሰው ነው። ባለቤቴን በዚህ ጉዳይ ላይ እጅግ በጣም የምተማመንበት፣ እንኳን በሌላ ከሴት ጋር ባለ ግንኙነት ልጠረጥረው ይቅርና ተገፍቶ እንኳን ቢመጣበት ሴት ልጅ ቀና ብሎ የማያይ ሰው ነው ብዬ ደረቴን ነፍቼ የምናገርለት ሰው ነበር። ዱባይ በመጣሁኝ ጊዜ ሰዎችን መቅረብ በጣም እፈራ ስለነበር ብቸኛ ነበርኩ። አብሶ ትዳር ውስጥ ከገባው በኋላ እሱም የውጭ ዜጋ ነው፣ እኔ ደግሞ ብቸኛ ሀበሻ ስለሆንኩኝ እዛ አካባቢ ላይ የምኖረው ከሚሰማው ከማየው ወሬ ተነስቼ በጣም እፈራና አጠራጠር ስለነበር በቀላሉ ሴቶችን አልቀረብኩ። እችን ሴት ግን ቀርቤ ሰዓት ሃይማኖቷ ላይ በጣም ጥብቅ፣ ፈጣሪዋን የምትፈራ ስነ ስርዓት ያላት፣ በእድሜም ከኔ ተለቅ ያለች ስለነበረች በነገሮች በጣም ተግባባል። ሚስጥረኛ ያደረኳት፣ ቤተኛ ያደረኳት፣ ቤቴን ከፍቼ ያስገባዋት፣ እማማክራት ሰው ሆነች። እንደነገርኩሽ ባለቤቴ የውጭ ዜጋ ከመሆኑ የተነሳ በባህላዊና በአስተዳደግ ዙሪያ ላይ ብዙ የማንግባባባቸው ነገሮች አሉ። የእሱ ቤተሰብ እኔ ጋር ሲመጡ የሚያሳዩኝ ነገር፣ የሚሰሩት ነገር ትንሽ ለእኔ ግራ ያጋቡኛል፣ መቋቋም ያቅተኛል። የኔም ቤተሰብ እኔን ሊጠይቅ እኔ ጋር በሚመጣ ሰዓት እሱ በሚያያቸውና በሚሰማቸው ነገሮች ብዙም አይደሰትም። በመካከላችን አልፎ አልፎም ቢሆን የባህል ግጭቶች ይከሰታሉ። እነዛ ነገሮች ሁሉ በሚከሰቱ ሰዓት እማማከረው እማናገረው ሰው ስለሌለኝ ሮጬ ሄጄ ዛሬ እኮ እንዲተፈጠረ እንዲተከሰተ ምን ላርግ ብዬ እማማክራት ይችኑ ሴት ናት። ወደ ጥሩ አቅጣጫ ትመራኛለች። ጥሩ መካሪ ናት። ጥሩን ነገር ማየት ያልቻልኩትን መገንዘብ ያልቻልኩትን እንድገነዘብ ታደርገኛለች። ምክሮቿና እይታዎቿ በጣም ስለሚማርኩኝ እሷ ንጹህ፣ ታማኝ፣ የዋህና ደግ ሴት ናት ብዬ ሙሉ ለሙሉ ልቤን ጥዬባታለሁ። ከምንም በላይ ግን ከወሬዋም ከእድሜዋም ከስነ ምግባሯም በላይ ለፈጣሪዋ ያላት ቅርበት፣ እምነቷ ላይ ያላት ጥልቅ እውቀት፣ ለእምነቷ የምትሰጠው ቦታ፣ ፈጣሪዋን የምትፈራበት መንገድ ሁሉ ይማርከኝ ነበር። እኔ እሷን ያህል በፈጣሪ የምተማመን ፈጣሪን የምወድና ወደ እምነት የቀረብኩ በሆንኩኝ ብዬ እመኝ ነበር። ከእሷ ጋር በነበርኩባቸው እያንዳንዱ ጊዜያቶች እሷ ጋር መሆኔ በጣም የሚያስደስተኝ ነገር ወደ ፈጣሪ እያቀረበኝ ነው። እምነት ላይ ያለኝን ጽናትና ብርታት እየጨመረችልኝ ነው። እውቀቴም እንዲሰፋ እየረዳችኝ ነው ብዬ ስለማስብ እሷን መራቅ፣ እሷን መተው ለእኔ ሞት ነው። ማንም ሰው መጥቶ ስለ እሷ ክፉ ነገር ቢነግረኝ ቢያማልኝ በፍጹም አልሰማቸውም። ሀውለት የሚገርምሽ ጓደኞች ሆነን እንኳን ብዙ ዙሪያችን ላይ ያሉ አብረን የሚያዩን ሴቶች እንዴት ከዚች ልጅ ጋር ተግባባችሁ፣ እንዴት ከዚች ልጅ ጋር ተስማማችሁ፣ ተጠንቀቂ ምናምን እያሉ በሚነግሩኝ ሰዓት ተራ አሉባልታና ስም ማጥፋት ነው ብዬ ከብዙ ሰዎች ጋር ተጋጭቻለሁ፣ እኔ ጋር እስኪደርስ ድረስ። እንደነገርኩሽ ባለቤቴ አንድም ካስተዳደጉ፣ ሁለትም ከእምነቱ፣ ሶስትም ከስነ ምግባሩ ተነስቼ በሴት ጉዳይ ላይ ጭራሽ የማልጠረጥረው ሰው ነው። ከዛም አልፎ ግን የቺቲንግ ጉዳይ፣ ሌላ ሴትን እኔ ላይ የመደረብ ጉዳይ ሁሌም የሚያሳስበኝና የማልቀበለው ስለሆነ ከተጋባን ጊዜ ጀምሮ የማስጠነቅቀውና ቃል እንዲገባልኝም ያደረኩት ነገር ነው። በፍጹም ካንቺ ሌላ አልወድም፣ ካንቺ ሌላ አላይም፣
ላይም አልፈልግም ብሎ ካገባኝ ቀን ጀምሮ ደግሞ ደጋግሞ ቃል የገባበት ነገር ስለሆነ ቃሉንም ስለሚጠብቅ አምኜዋለሁ። የመጀመሪያ ልጄን እዛው ዱባይ ውስጥ ነበር የወለድኩት። የመጀመሪያ ልጄን በምወልድ ሰዓት የመጀመሪያሽ ሆኖ አጠገብሽ የሚያርስሽ የሚንከባከብሽ ሳይኖር ኢትዮጵያዊ ሆነሽ በኢትዮጵያዊ ባህል አድገሽ መውለድና ከአራስ መውጣት ምን ያህል ከባድ እንደሆነ ታውቂዋለሽ ብዬ አስባለሁ። እኔም የመጀመሪያ ልጄን ስወልድ በጣም ተሰቃይቼ ነበር። ተነስቼ ሰርቼ መብላት አልቻልኩም። ከአጠገቤ ማንም አልነበረም። ራሴን ያረስኩት፣ ራሴን የተንከባከብኩት፣ ልጄንም ያሳደግኩት በአራስነት እድሜው በመጀመሪያ ጊዜ እኔ ነበርኩ። ያ ነገር ሳይኮሎጂካልና አካላዊ ጫናን አሳድሮብኛል። ወገቤን ለረዥም ጊዜ እታመም ነበር። እንዲሁም ደግሞ ገና ማርገዝን ሳስብ፣ የአራስነት ጊዜን ሳስብ በጣም ይጨንቀኝና እፈራ ነበር። ብፈራውም ብጠነቀቀውም አልቀረም። የመጀመሪያ ልጄ ልክ 2 ዓመት ሲሞላው ሌላው ልጅ ተከትሎ መጣ። አረገዝኩኝ። በሰላም ከተገላገልኩኝ የአራስነት ጊዜን እንዴት ነው መሆነው ብዬ ከሱ ጋር በመማከር ሰዓት እሱም ያለፍኩበትን እያንዳንዱን ነገር አጠገቤ ሆኖ አይቶ ስለነበር ለምን ወደ ኢትዮጵያ ሄደሽ አትወልጂም አለኝ። በዚህ ሀሳብ ተደሰትኩኝ፣ ተስማማን። የመውለጃዬ ቀን ሲቃረብ ወደ ኢትዮጵያ መጣሁ። ሁለት ኢትዮጵያ ስመጣ ኢትዮጵያ መምጣቴን ያወቀች ብቸኛ ሴት ይቺ ጓደኛዬ ናት። ሌላ ሰው እንዲያውቅ አልፈለኩም። እሱም ለማንም አትናገሪ፣ ሹልክ ብለሽ ደርሰሽ ከ2 ወር በኋላ ተመልሰሽ ትመጫለሽ ብሎ ነበር የሸኘኝ። እኔ ግን ጓደኛዬ ናት፣ ሚስጥረኛዬ ናት ብዬ ስላመንኩኝ ልሄድ እንደሆነ ነገርኳት። ወልጄ አራስ ቤቴን ስጨርስ እንደምመጣ ተነጋግረን ተሰነባብተን ተሸኛኘን። ሁለት ይቺ ሴት እንደነገርኩሽ ከጓደኝነትም በላይ ቤተኛ ናት። በወለድኩኝ ሰዓት የምትጠይቀኝ፣ በተወሰነም ደረጃ ልታረሰኝና ልትንከባከበኝ የሞከረች፣ በሳምንት 3-4 ቤት የምትመጣ፣ አብረን የምንበላ የምንጠጣ የቅርብ የምላት ሰው ናት። ከእሷ ደብቄ መሄድ አልቻልኩም። ኢትዮጵያ በመጣው ሳምንት ባልሞላ ጊዜ ውስጥ ግን እሷ ያደረገችው ምንድን ነው? ባለቤቴን ደውላ በአስቸኳይ እፈልግሃለሁ ብላ መስሪያ ቤቷ ድረስ ትጠራዋለች። እሱም ምን ተፈጠረ ብሎ እየበረረ ወደ ስራ ቦታዋ ላይ ሲገኝ ማንም በሌለበት ቦታ ላይ ብቻዋን ሆኖ ያገኛታል። ምንድን ነው ብሎ በሚጠይቃት ሰዓት እንደምታፈቅረው እንደምትወደውና ሊያገባት እንደምትፈልግ ከሱ ተለይታ መኖር እንደማትችል በሱ ፍቅር እንደወደቀች ብቻ ታዩ። ብዙ እንኳን ለጓደኛሽ ባል ይቅርና አንድን ያላገባ ያልወለደ ወጣትን ወንድ ብታገኚ አንዲት ሴት ደፍራ አይኑን እያየች ልትናገር የማትችላቸውን ከባባድ ቃሎችንና ከባባድ ድርጊቶችን ባለቤቴን ስራ ቦታዋ ላይ ድረስ አስጠርታ አደረገች፣ ተናገረች፣ አገተችው ልበልሽ። ብቻ በዛ ወቅት ከዛ አካባቢ የሚርቅበት የሚወጣበትን ሁኔታ አመቻችቶ ለጠየቀችው ጥያቄ ሁሉ እሺ እንደሚላት ቃል ገብቶላት በዛ ሰዓት ከዛ አካባቢ ሸሸ። ከዛ በኋላ ግን ፈጽሞ ልትተው አልቻለችም። እቤትን ያለመኖሬን ታውቃለች፣ ያለሁበትን ሁኔታ ታውቃለች። ባሌ እኔን በጣም እንደሚያፈቅረኝ፣ በጣም እንደሚወደኝ፣ በጣም እንደሚፈራኝም ታውቃለች። ለእኔ ካለው ፍቅር የተነሳ እጅግ በጣም ይጠነቀቅልኛል። ምንም አይነት እንከንና ክፍተት ከሱ እንዳላገኝ ይፈራል፣ ይጨነቃል። ታዲያ ስራ ቦታዋ ላይ ጠርታ ያንን ሁሉ ነገር ስትናገርና ያንን ሁሉ ድርጊት ስታደርግ ሪከርድ ተደርጓል። ቤቷ፣ ስራ ቦታዋ ሙሉ ካሜራ ነው። እኔ እንዳላቅ ቃል ተጋባብተው እኔው ቤት ውስጥ እኔው ፍራሽ ላይ እዚሁ ኢትዮጵያ ለመውለድ በመጣሁበት ሰዓት ተጋቡ። ሁለት እኔ እዚህ የቆየሁት ለ6 ወራትና ከዛ በላይ ነው። በዛን ጊዜ ውስጥ ሁሉ የሚኖሩት እኔ ቤት ውስጥ ነበረ። አራስነቴን ጨርሼ 6 ወራት በላይ እዚህ ተቀምጬ ሲሄድ ነግሬው ሄድኩኝ። ቤቴ ንጹህና ሰላማዊ ሆኖ አገኘሁት። ምንም የተፈጠረ ነገር አልነበረም። ያወቅኩትም ነገር አልነበረም። ከዚህም ከሄድኩኝ በኋላ ለ9 ወራት ያህል እዛው ዱባይ ውስጥ ከባለቤቴ ጋር አንድ ላይ በምኖር ሰዓት ይሄ ሚስጥር ከኔ ተደብቆ ነበር። ነገር ግን አንዳንድ የኔም የሷ የሚምላቸው የቅርብ ሰዎች ይችን ሴት አትመኛት፣ ተጠንቀቂያት፣ እንደዚህ አይነት ወሬዎች እኮ አሉ እያሉ ይነግሩኛል። ቢሆንም ግን ፈጽሞ ከቆብ አልከተትኩትም፣ ከግምትም አላስገባሁትም። እውነት ነው ብዬም አልተቀበልኩትም። ሴትዮዋ ብዙ ጠላት ስላላት፣ ብዙ ሰዎች ስለማይወዷት እኔ ያለመኖሬንና እሷ እዚህ መሆኗን አጋጣሚውን ተጠቅመው ቤቴንም ጓደኝነቴንም ሊበጠብጡ ነው እያልኩኝ ሰዎች የሚሉኝን ነገሮች ሁሉ እነግራታለሁኝ እንጂ እሷን አልሸሻትም ወይ ቤቴን አላይም። እንደዛም ሆኖ ባለቤቴ እኔ ዱባይ ከሄድኩኝ ጊዜ ጀምሮ ከቤት ውጭ አድሮ ከኔም ርቆ ተለይቶ አያውቅም። በምፈልገው ሰዓት ሁሉ አለ። የሚያድረውን ቤቱ ነው። ከስራ ሰዓት ውጭ ከኔ ጋር ነው። ስለዚህ ምንም የሚያስጠረጥረኝ እኔ በሌለሁበት ይሄ ተፈጥሯል ያ ተፈጥሯል የሚል ነገር አላገኘሁም ነበር።
ከሆኑ ቀናት በኋላ ግን እሷ ራሷ በምንገናኝ ሰዓት ወንድ ልጅ ምንም ቢወድሽ ምንም ቢያፈቅርሽ እኮ አትመኙ፣ ወንድ ልጅ ያው ወንድ ነው አይታመንም ትለኝ ጀመር። ለምን እንደዚህ ትይኛለሽ? ከመቼ ጀምሮ ነው እንደዚህ ማለት የጀመርሽው? እላታለሁ። ሰዎች የሚነግሩኝ ወሬና እሷ የምትለኝ ነገር ሲገጣጠሙ የሆነ ምልክት እየሰጡ ይመጡ። ከመቼ ጀምሮ ነው እንዲህ ማለት የጀመረችው? ስለ ባሌ ለምንድን ነው እንደዚህ የምታወራኝ? እያልኩኝ የሰዎችን ወሬ እያገጣጠምኩ መስማት ጀመርኩ። በዛ ሰዓት አንዳች ጥርጣሬና የሆነ ነገር ብቻ ተጫጫነኝ። እናም ጠየቅኳት፣ ከባሌ ጋር እንደዚህ አይነት ሀሜቶች አሉ፣ ለምን ይሄ ሀሜት ሊፈጠር ቻለ? ምን አይነት ግንኙነት ነበራችሁ? አልኳት። ፈገግ ብላ እሱ ራሱን ብትጠይቂው የተሻለ ይመስለኛል አለች። ይህ መልስ ከሷ በፍጹም አልጠበቅኩም። እንደዚህ ሆነ፣ እንደዚህ ተሰማኝ፣ እንደዚህ አይነት ወሬ አለ ብዬ ልጠይቃት እንጂ ውስጤ እርግጠኛ ሆኖ ከሷም ለማገኘው መልስ ተዘጋጅቼ አልነበረም። ምክንያቱም ውስጤ ምንም የተፈጠረ ነገር እንደሌለ እርግጠኛ ነው። ድንገት ብቻ እሷ የምታወራቸው ወሬዎችና የሰዎች ወሬዎች ስለተገጣጠሙ ቀጥታ ለምን ከሷ ይሄን መልስ አልሰማም በሚል ነበር የጠየኳት። እሱን እኔን አትጠይቂ ባልሽን ጠይቂው ብላ ማልጠብቀውን አክሽንና የማልጠብቀውን መልስ ስትሰጠኝ ግን እጅግ በጣም ደነገጥኩኝ። ከኢትዮጵያ ተመልሼ ለ9 ወራት ያህል ዱባይ ከተቀመጥኩኝ በኋላ ነው ይሄ ነገር የተከሰተው። የዛ ዕለት ይህ መልሷ ሊያረጋጋኝ ስላልቻለ እቤት ባሌ በሚመጣ ሰዓት በጣም ተለዋውጬ ተናድጄ ሌላ ሰው ሆኜ የጠበቅኩት። ምክንያቱም እሷ የሰጠች ምላሽ እውነት ነው፣ ትክክል ነው የሚል አይነት ቅርጽ የያዘው ነበር። ያንን መልስ ስትሰጠኝ ለደቂቃ አይኗን ሰበር አላደረገችም፣ ሀፍረትም አልተሰማትም። በልበ ሙሉነት ነበረ አንዲት ጓደኛዋ ሳይሆን የሆነ ሴትዮ ጋር የምታወራ ነበር የሚመስለው ያንን መልስ የሰጠች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ? አብራችሁን ስለሆናችሁ ስለምትከታተሉኝ በጣም አመሰግናለሁኝ። እነዚህ የምታያቸው የአባያ አንደሮች በጣም ብዙዎቻችሁ እየጠየቃችሁ ነበረ። ገብተዋል፣ መታችሁ መውሰድ ትችላላችሁ። አባያዎች፣ ቶቦች፣ ድሪያዎችንም የምትፈልጉ አሁንም እየለቀቅን ነው። ከዚህም በኋላ እየለበስን እናሳያችኋለን። መታችሁ መጎብኘት ትችላላችሁ። እንዲሁም ሁሉም እቃዎቻችን ቴሌግራም ላይ ፖስት ስለምናደርጋቸው እዚህ ጋር ባስቀመጥኩላችሁ ሀውለት ኮሌክሽን በሚሉ የቴሌግራም አድራሻዬ ገብታችሁ ሰርች ብታረጉ ወይም ደግሞ ይሄ ሊንክ ስክሪንሻት አድርጋችሁ ቴሌግራም ላይ ሰርች ብታረጉ ከ700 በላይ ቤተሰብ ያለውን የቴሌግራም ቻናሌን ታገኛላችሁ። እዛ ላይ ሁሉንም እቃዎቻችንን አይታችሁ ማዘዝ፣ ዋጋን መጠየቅ ትችላላችሁ። ለበለጠ መረጃ ደግሞ ባዮ ላይ ስልክ ቁጥር ያለ፣ ስቶሪም ያላችሁ እቃም የምትፈልጉ ባዮ ላይ ባለው ስልክ ልደውሉልኝ ትችላላችሁ። ቀጥታ ወደ ታሪኩ ይሄዳለሁ። ፎሎ እያረጋችሁ ግን አይደለም፣ ፎሎ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ቴንክ ሶ ማች። ባለቤቴ ሲመጣ በጥርጣሬና በአሏሉ መንፈስ ሳይሆን እርግጠኛ ሆኜ ልክ እንደሰማሁ ልክ እንዳየው ሁላ እርግጠኛ ሆኜ የጠበቅኩት። እናም የሰማሁት ነገር ምንድን ነው? ከገሊት ጓደኛዬ ጋር ምንድን ነው የተፈጠረው ብዬ ጠየቅኩት። በዛ ሰዓት ባለቤቴ በጣም ደነገጠ፣ ተለዋወጠ። ማን ነገረሽ አለኝ። ቀጥታ ያን ነበር ያለው። እኔ ማወቅ ባለብኝ መንገድ አውቄያለሁ። እውነት ነው ማለት ነው፣ ትክክል ነው ማለት ነው እያልኩኝ አበድኩኝ። እግሬ ላይ ተንበረከከ። በጣም ይቅርታ ጠየቀኝ። ሁሉንም ነገር ንገረኝ፣ ምንድን ነው የተፈጠረው አልኩት። አንቺ በሄድሽ ሰዓት ሱቋ ድረስ ልክ አደጋ እንደደረሰባት የሆነ ነገር እንደተፈጠረባት አድርጋ ነበር የጠራችኝ። እዛም ሲሄድ እንደምትወደኝና ላገባት እንደምትፈልግ ጠየቀችኝ። ብቻ የተፈጠረውን የሆነውን ነገር ታዩ። አሁን የኔና የሷ ግንኙነት አብቅቷል። ነገር ግን እውነትሽን ነው፣ ለዚህን ያህል ጊዜያት አብረን ነበርን አለኝ። ማመን አልቻልኩም። ራሴን መቆጣጠር አቃተኝ። ከዛ በላይ ምንም ማውራት አልቻልኩም። በቃ ተወኝ፣ ብቻዬን መሆን እፈልጋለሁ ብዬ ብቻዬን ራሴን አገለልኩኝ። እንደነገርኩሽ ባለቤቴ በጣም ይወደኛል፣ በጣም ያፈቅረኛል። ተቁነጠነጠ፣ የሚሆነው ነገር አጣው፣ በጣም ተጨነቀ። አሁን ተጣልተናል፣ ተለያይተናል አለኝ። ለምን ትጣላላችሁ? ለምን ትለያያላችሁ? ቃል ገብተህልኝ ነበረ፣ ዛሬ ምን ተፈጠረ አልኩት። በአብሬያት በነበርኩባቸው እነዛ ቀናቶች ደግሞ በፍጹም መልካምና ጥሩ ሴት እንዳልሆነች አረጋግጫለሁ። ለእኔም ሆነች ለአንቺም የማትገባ ሰው ናት። እኔ ላደረግኩት ነገር በጣም ይቅርታ አድርጊልኝ። ለዚህ በኋላ ግን እንደዚህ አይነት ነገር ላይ አታገኘኝም እባክሽ እያለ ተማጸነኝ። ያሳለፉትን ነገር ከዚህ በላይ ማወቅ ፈለግኩኝ። ወሬውን ሲያቀብሉኝ ወደ ነበሩ የቅርብ ሰዎቿ ሄጄ በምጠይቅ ሰዓት ተጋብተው አብረው ይኖሩ እንደነበር፣ እነዛን ኢትዮጵያ የነበርኩባቸው ሰዓቶች ላይ እኔ ቤት ውስጥ እንዳሳለፉ፣ እኔ ልመጣ ሳምንት ሲቀረኝ ወደ ራሷ ቤት እንደሄደችና አሁን ግን በትክክልም እንደተጣሉ አብረው እንዳልሆኑ ብቻ አንዳንድ አስቀያሚ ነገሮችን ሰማሁኝ። ሀውለት ባሌን ማጣት አልፈልግም፣ ቤቴን መበተን አልፈልግም። የኔ ክፍተት ይሁን የምን አላቅም፣
ይህንኑ ፈርቼ ይህንኑ ተጠንቅቄ ከሴት ርቄ ከጓደኛ ርቄ ረዥም ጊዜያትን ኖሬ ነበረ። ነገር ግን ሰው ያልኳት ጓደኛ ያልኳት በሃይማኖቷ ጠንካራ ናት፣ አውቃለች፣ እኔንም ታሳውቀኛለች ብዬ የቀረብኳት ሴት እንዲሆን አሳገኛት። እጅግ በጣም ደነገጥኩኝ። ባለቤቴን ለእሷ አሳልፌ መስጠት፣ ይህን ጥፋት አጥፍተሃል፣ ይህን ስህተት ተሳስተሃል ብዬ ከቤቱ ማባረርና ቤቴን ሰላም መንሳት አልፈለግኩም። የተወሰኑ ቀናቶችን ካኮረፉትና ጀርባ ከሰጠሁት በኋላ ተመለስኩኝ ወደ ነበርኩበት። ያለፈው ነገር አልፏል። ሰዎች አንዴ ሲያደርጉት ስህተት ነው፣ ሁለተኛ ከደገሙት ምርጫ ነው፣ ሶስተኛ ጊዜ ካደረጉት ግን ማንነታቸው ነው። እኔ ይህን ነገር ካንተ ሳገኝ አንዴ ነው፣ ከዚህ በኋላ ከደገምከው መርጠህ ነው የሚሆነው። ከዛ በኋላ ካዘወተርከው ግን ምርጫ ስለሚሆን እኔ እናንተ አንተዋወቅም። አሁን ባደረግከው ነገር ቃልህን አጥፋሃል፣ ክደኸኛል። ከምንም በላይ ደግሞ የቅርብ ከምላት ከጓደኛዬ ጋር ይህን ማድረግ በጣም ጎርቶኛል። ምንም ሆነ ምን ግን ይቅርታ አድርጌልሃለሁ ብዬ ለባሌ ይቅርታ አደረግኩለት። ወደ ቤቱ እንዲሰበሰብ አደረግኩት። የምትልክለትን ቴክስት፣ ቮይሶች፣ የምታረጋቸውን እያንዳንዱ ነገሮች ያሳየኛል። እንደተለያዩም ይነግረኛል። ነገር ግን ባለቤቴ ፈጽሞ ሊያምናት አልቻለም። ህይወቴን፣ ቤቴን፣ ልጆቼንም አንቺንም ትጎዳችኋለች፣ በመጥፎ ነገር በመጥፎ መተት ቤቴን ታበላሻለች ብሎ መጠራጠር፣ መበርገግ፣ መጨነቅ ጀመር። ይህን ለምን ታደርጋለህ ስለው እሷ ጋር በኖርኩባቸው ጥቂት ጊዜያቶች ያየኋቸው ነገሮች በጣም አስቀያሚ ናቸው። ይህን ነገር እኔ ላይም ቤተሰቤ ላይም አለማድረጓን አላቅም አለ። ሁለት ከኖርኩበት ብዙ ህይወቴን ካደራጀሁበት ስራም ከምሰራበት ቦታ ለእሷን ሽሽት እሷን ፍራቻ ራቅ ወዳለ ቦታ ተከራይተን ሄድን። ይህን ታሪክ ያካፈልኳችሁ ማንም ይሁን ማን ምንም ይሁን ምን ግንኙነታችሁ ጓደኝነታችሁ ከቤታችሁ አጥር ርቆ ከህይወታችሁ ርቆ እዛው ውጪ ላይ እዛው ርቀት ላይ ይጠበቅ። ማን ምን እንደሆነ ማን በምን ሰዓት ሊለወጥ ምን አይነት ማንነትና ምን አይነት ምንነት ሊኖረው እንደሚችል እሱና ፈጣሪ ብቻ ስለሆነ የሚያውቁት። ሰዎች ዛሬ ሌላ ሰው ናቸው፣ ነገ ሌላ ሰው ናቸው። በህይወታችን ውስጥ የምናመጣቸው ሰዎችን ከህይወታችን ውጪ ጓደኛም ቤተሰብም እናድርጋቸው ለማለት ነው ትለናለች። ቴንክ ዩ